ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰላታቸውን ቀጥ አድርገው ይሰግዱ ነበር። ስለዚህ እሳቸው እንደሰገዱት የእሳቸውን ቁድዋ ስለሆነ የምንከተለው እኛም ደግሞ እሳቸው እንደሰገዱት አስተካክለን ለመስገድ ሽሩጥ ሰላት ምንድነው የሚለውን ነገር ማወቅ አለብን። ሽሩጥ ሰላት ምንድነው? አርካኑ ሰላት ምንድነው? ዋጅባቱ ሰላት ምንድናቸውና ስንት ናቸው የሚለውን ነገር ማወቅ አለብን። ብዙዎቻችን ተገብራቸዋለን፣ ነገር ግን አናቃቸውም። ስንት እንደሆኑ ምንድን እንደሆኑ አናቃቸውም። ሌሎቻችን ደግሞ ጭራሽ ማናቃቸው አሉ። ሰላታችንን እስከዛሬ ድረስ እየሰገድን እንዳልሰገድን ሆኖ ሊቆጠር ይችላል ሁላ ማለት ነውና ስለዚህ በመንችለው አቅም እነዚህን ነገራቶች ማወቅ ስላለብን ከሽሩጥ ሰላት እንጀምራለን። የመጀመሪያው ሽሩጥ ሰላት ወህየ 9 ናቸው። ሽሩጥ ሰላት የሚባሉት የመጀመሪያው አልኢስላሙ ሙስሊም መሆን አለበት አንድ ሰው። ሁለተኛው ደግሞ ወላ አቅል ነው። አቅል ያለው መሆን አለበት ወይም ደግሞ አቅሉ የሚሰራ መሆን አለበት። ሌላው ደግሞ ተመይዙ የአቅመ ሔዋን ወይም ለአቅመ አዳም መድረስ። ሌላው ወራፈል ሐዲስን ወይም ደግሞ ቆሻሻ ነገር በሁለት ቦታዎች የሚወጡ ቆሻሻ ነገራቶች ማስወገድ። ሌላው ደግሞ ወኢዛለቱ ነጃሳ ማስወገድ። ከጫማም ሊሆን ይችላል፣ ከልብስም ሊሆን ይችላል፣ ከአካልም ሊሆን ይችላል። እነሱም ማስወገድ። ሌላው ደግሞ ወሰትሩ አልዐውራ አውራን መሸፈን ወይም ደግሞ አፍረተ ገላን መሸፈን። ሌላው ደግሞ ወደ ኮለል ወቅት መግባት ወይም ደግሞ የሰላት ሰዓት መግባት። ሌላው ወስቲቅባሉል ቂብላን መቀጣጨት ወደ ካዕባ መንዞር ማለት ነው። ሌላው የመጨረሻው ንያ ነው። ንያ ማለት በልብ ማሰብ ነው እንጂ በአፍ መናገር አይደለም። طيب በልብ ዙሁርን እንደምንሰግድ ለምሳሌ ማሰብ ማለት ነው። እሺ ሁለተኛው ምንድነው ደግሞ አርካኑ ሰላት ስንት ናቸው ከተባለ ወህየ 14 ናቸው። የመጀመሪያው አልቂያሙ ማዕ ቁድራ ከመቻል ጋራ መቆም። ሁለተኛው ደግሞ ወተክቢረቱል ኢሕራም ወይም አላሁ አክበር ማለት የመጀመሪያው። ሌላው ደግሞ ወቅራአቱል ፋቲሃን መቅራት። ወሩኩዕ ከዛ ደግሞ ሩኩዕ ማድረግ። ከዛ ወልኢዕቲዳሉ በዐደ ሩኩዕ ከሩኩዕ በኋላ ኢዕቲዳል ወይም ደግሞ ቀጥ ብሎ መቆም። ሌላው ደግሞ ወስጁድ ሱጁድ ማድረግ አላ አضاعي 7 በሰባት አድሞቻችን ወይም ደግሞ በሰባት አጥኖቻችን ሱጁድ ማድረግ ወይም ደግሞ መደፋት ማለት ነው። ይሄ ምን ግንባራችን፣ ሁለት እግሮቻችን፣ ሁለት እጆቻችን፣ ሁለት ጉልበቶቻችን እነዚህን ማለት ነው። በዛ ይሄ ከሽማችን ደግሞ እሱ በሰባቱም የአካል ክፍሎቻችን መሬት ላይ ማሳረፍ መቻል አለብን ማለት ነው። طيب ሌላው ደግሞ ምንድነው ወረፈዑ ሚንሁ ከርሱ መነሳት። ከዛ ወልጀልሰቱ በይነ ሰጅደተይን በሁለት ሰጅዶች መካከል ቁጭ ማለት። ሌላው ደግሞ ወጥመኢነ ፊ ጀሚዕ አፍዓል ያኔ በሁሉም ስግደታችን ላይ መረጋጋት የሆነ እርገት ብለን ቁጭ ብድግ ማለት የለብንም። طيب ሌላው ደግሞ ወተርቲብ በይነል አርካን በአርካኖቹ መካከል ተርቲብ ወይም ደግሞ ቀደም ተከተሉ መጠበቅ። ሌላው ወተሸሁድ አልአኺር የመጨረሻው ተሸሁድ ማለት ነው። ወልጀልሳ ለሁ ለዛም ደግሞ ቁጭ ማለት። ወሰላቱ ዐለ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ላይ ሰላዋት ማውረድ። ከዛ ወልተስሊማታን ሁለት አሰላሙ አለይኩም ወራህመቱላሂ ወደ ጎን፣ አሰላሙ አለይኩም ወራህመቱላሂ ወደ ጎን፣ ወደ ቀኝና ወደ ግራ ማለት ነው። እንደዛ ብለን እንጨርሳለን ማለት ነው። ይሄ አርካኑ ሰላት ተብሎ ይጠራል። ሌላው ደግሞ ዋጅባቱ ሰላት ወህየ 8 ናቸው። የመጀመሪያው ጀሚዑ ተክቢራት በሁሉም እንተ ከአርካ ማነው ገይረ ተክቢረቱል ኢሕራም ከተክቢረቱል ኢሕራም ውጭ ያለው ሁሉም ተክቢራዎች ማለት ነው። ከዛ ወቀውሉ ሰሚ አላሁ ሊመን ሐሚደን የምንለው ቀጥ ስንል የምንለው ማለት ነው። ሌላው ደግሞ ሊልኢማም ሊልፈርድ ይሄ ለኢማምም ለፈርድ ለብቻው ለሚሰግድም ይሆናል። ሌላው ደግሞ ቀውሉ ረበና ወለከል ሐምድ የሚለው። ሌላው ደግሞ ሱብሃን ረቢል ዐዚም የምንለው ያኔ ተደፍተን ጉንብስ ብለን የምንለው ማለት ሱብሃን ረቢል ዐዚም። ሌላው ደግሞ ፊ ሩኩዕ ወቀውሉ ሱብሃን ረቢል አዕላ ፊ ሱጁድ ላይ ደግሞ ሱጁድ ላይ በግንባራችን ድፍት ስንለው ሱብሃን ረቢል አዕላ እንላለን። ሱብሃን ረቢል ዐዚም ፊ ሩኩዕ ላይ የምንለው ሱጁድ ላይ ደግሞ ሱብሃን ረቢል አዕላ እንላለን። ሌላው ደግሞ ቀውሉ ረቢ ግፊርሊ ቁጭ ስንል ደግሞ ረቢ ግፊርሊ በይነ
ሰጅደተይን ያኔ በመካከላቸው በሁለት ስጁዶች መካከል ቁጭ ብንልበት ማለት ነው። ረቢ ግፊርሊ ረቢ ግፊርሊ እንላለን። ሌላው ወተሸሁዱል አወል ወልጀልሳ ለሁ ተሸሁዱል አወል የመጀመሪያው ተሸሁድ መካከል ላይ የምንለው ማለት ነው። ከዛ ወልጀልሳ ለሁ ለእርሱ ቁጭ ማለት ነው። እነዚህ ዋጅባቱ ሰላት ተብለው ይጠራሉ። ትንሽ ተንተባተብኩባችሁ መሰለኝና እነዚህ የመጀመሪያው ሽሩጥ ሰላት ነው ያየነው። ሁለተኛው ደግሞ አርካኑ ሰላት ነው ያየነው። ሌላው ደግሞ ዋጅባቱ ሰላት። ስለዚህ እነዚህን ካወቅን ሰላታችንን አስተካክለን ለመስገድ በጣም ይረዳናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ አዘ ወጀል ቁርአን ላይ ሰላትን አቋቁሙ ነው። እንደውም ከአማል ወይም ደግሞ ከስራዎች ሁሉ በላጩ ምንድነው ተብለው ሲጠየቁ ያላህ መልእክተኛ ዐለይሂ ሰላቱ ሰላም ሰላትን በወቅቱ መስገድ ነው ብለዋል። ስለዚህ ሰላት መስገድ አንድ ሰው ሰላት ካልሰገደ ይከፍራን ሁላ ብለዋል ያላህ መልእክተኛ ዐለይሂ ሰላቱ ሰላም። ሰላታችንን አስተካክለን መስገድ መቻል አለብን እንደ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ እነዚህ ነገራቶች ወቋቸው ለሌሎችም ሸራ